ፍቅር አክስት ነኝ ብለሽ ብዙ መልእክት ያስተላለፍሽው የፍቅር ጉዳይ አናዶኛል። እኔ አክስቷ ነኝ ስሙኝ ብለሽ መልእክት ያስተላለፍሽው የእውነት ባለሽበት ፈጣሪ አምላክ ጤናሽን ይስጥሽ። ትልቅ ሰው እንደዚህ ሲናገር ደስ ይላል። ሁልጊዜ መካሪ ተቆጪ አያሳጣን። ፍቅር እባክሽ ይህ መልእክት ደርሶሽ ይሆናል። ትናንት የተለቀቀውን የአክስትሽን የቲክቶክ ላይቭ ቪዲዮም ተመልክተሽ ይሆናል። አሁን ሁሉንም ነገር እያየሽ እንዳላየሽ እየሆንሽ ነው እየርሽበት የሚገኘው። ቤተሰብ እያዘነብሽ ነው። ከሰሞኑ በምታረጊው ነገር አክስትሽም ተቆጥተዋል። በተለይ ገና ከቡታጅራ አዲስ አበባ ስትመጪ አንቺን የተንከባከቡ የተቀበሉ እኚህ አክስትሽ አዝነውብሻል። እኚህን አክስትሽ ያዘኑበትን ነገር እንድታስመልሺ እንዲሁም ደግሞ ካለሽበት ነገር ወጥተሽ አብርሽ ወደ ህይወቱ እንዲቀጥል እንድታረጊ ነው መልእክቴን እማስተላልፈው። ይህ ካልሆነ የአክስትሽ ሀዘን ቀላል እንዳልሆነና ከባድ መልእክትም እንዳለው ጭምር ነው አያይዤ የምነግርሽ። አጠቃላይ ከሰሞኑ ባሉት ጉዳዮች በፍቅር ሁኔታ የተናደዳችሁ አብርሽን አሁን ደግሞ እሷ ልትንከባከብ ነው ወይ፣ ሁለቱ ሴቶች እንዳለቀሱ ሊቀር ነው ወይ ያላችሁ መልእክት ሀሳብ ያስተላለፋችሁ ሰዎች ሁላችሁም አይዟችሁ። ፍቅርን ተቆጪ መጥቶባታል። የፍቅር አክስት የሆኑ የገዛ የቅርብ ሰዎቿ ናቸው በጣም ሲናገሯት የነበረው። አንድ በአንድ የፍቅር አክስት የተናገሩትን እነግራችኋለሁ። አዲስ አበባ ስትመጣ ከዛ በኋላ ምን ሲያረጉላት እንደነበር፣ በመቀጠልም ከፍቅር ጋር ምን አይነት ነገር እንዳቃቀራቸውና እንዳራረቃቸውም ጭምር የተሰማውን መረጃ አንድ ባንድ አስደምጣችኋለሁ። እንዲሁም ደግሞ የፍቅር አክስት በመጨረሻ ያስጠነቀቁት ለፍቅርም የላኩትን መልእክትም ነው በዚሁ እማሰማችሁ። ሰላም ውድ ሀገሬ ልጆች፣ በያላችሁበት ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ይበልልኝ። የኔ ወንድማችሁ ጥሩ ምርቃት ምኞት የሚመቻችሁ እስቲ ቪዲዮ ላይክ አርጋችሁ የዛሬው መረጃዬም ብዙ ሰው ጋር እንዲደርስ ስለምፈልግ ላይክ አርጋችሁ ጀምሩልኝ። ለቤት አዲስ የሆናችሁ ሰዎችም ሰብስክራይቡም አይረሳ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አመራለሁ። ከሰሞኑ በሆነ ጉዳይ ብዙዎቻችን ደንግጠናል። ፍቅር ምን ሆነች? አብርሽስ ምን ሆነ ብለናል። አብርሽ ሁለቱንም ሴቶች አልፈልግም ብሎ ገዛሬ ስንት ዓመት የነበረችውን የድሮ ፍቅረኛው ጋር ሄዳለች። ከዛ አልፎ ተርፎ ፍቅር የተባለችው የሴቶች እንባ ሳትረዳ ብዙ ነገር ሳታመዛዝን ቀርታ እሷን በእህቶቿ እንባ ላይ ተሳለቀች። ሙድ እየያዘችባቸው ተመልክተናል። በዛም ብዙዎቻችን ተበሳጭተናል። ይህን ጉዳይ አስመልክቶ ነው የፍቅር አክስት ነኝ ያሉ ግለሰብ እንግዲህ በቲክቶክ ገብተው እንደነበር አንድ በአንድ እንደተናገሩ ዝርዝር መረጃዎቹን ከቲክቶክ እየሰማው እምገኘው። የሆነ ቤት ቲክቶክ ላይቭ ገብተው ይሄው የፍቅር አክስት የተናገረችው እያሉ አንድ በአንድ ሲያሰሙ ነበር። በቪዲዮ በዛ በነበረው ቆይታ ለመረዳት እንደቻልኩት እንዲህ ይላል። እኔ የፍቅር አክስት ነኝ። ፍቅር አዲስ አበባ ስትመጣም የተንከባከብኳት፣ በብዙ ነገር የመከርኳት፣ በብዙ ነገር አለው አይዞሽ ያልኳት፣ እንደ እናቴ እንደ ልጄ የምንባባል የምንዋደድ እኔ ለሷ አክስቷ አንዳንዴም እንደ እናቷ የምታየን ግለሰብ ነኝ ይላሉ። በመቀጠልም እኚህ የፍቅር አክስት እንዲህ ይላሉ። በየትኛው ሀገር ነው በትዳር ላይ ትዳር እየተመሰረተ ሴቶች እያለቀሱ እያነቡ ወንዱ ወዲያ ወዲህ እያለ ፈታ ብሎ የሚኖረው ምን ማለት ነው ብለው ነው የጠየቁት። እንግዲህ እዛው ቲክቶክ ላይቭ ላይ ያስደመጡት ድምጽ ቅጂ እንዲህ ይላሉ የፍቅር አክስት። እኔ በፍቅር ስራ ተናድጃለሁ። እኔ ልጄን ሳሳድግ እንደራሴ የማያትን ልጄ የምላትን አዲስ አበባም ስትመጣ ያሳረፍኳትን ይቺ ፍቅርን ሳሳድግ የሰው እንባ እንዳይኖርባት ሰውን እንዳታሳዝን ነው እንጂ በዚህን ያህል ደረጃ አነጋጋሪ ሆና ጭራሽ ሴቶች እያለቀሱ እሷ እየተሰደበች እሷ ብዙ እየተባለች እንደዚህ እንድትሆን በፍጹም አልፈለኩም ነበር ብለው ነው በዝርዝር የተናገሩት። በተለይ ከሰሞኑ ፍቅር የምታረገው ነገር አክስትየው እንዳበሸቃቸው በጣም ባለው ነገርም እንደተናደዱ የፍቅርን ስራ እንደማይደግፉ በተለይም ልጅ እንዳላት በማስታወስ ጭምር ፍቅር እኮ ልጅ አላት፣ ምን የመሰለ ልጅ አላት፣ እሷ ልጇን ይዛ ተንከባክባ ብትኖርልኝ ደስ ይለኛል፣ ከዛም ቀጥላ የራሷን ህይወትን ብትጀምር ሌላ ሰውን ብትተዋወቅ የኔ የውሃ አጣጭ ይሆናል ብላም ትክክለኛ ሰው ብታውቅልኝ ደስ ይለኛል። ለምን ግን ውጥንቅጡ የወጣበት ሁለት ሴቶች እዛ ጋር የሚጣሉበት እንዴት አብርሽ ጋር ተመልሳ ህይወት ትጀምራለች? ከዛ አልፎ ተርፎ ህዝቡ ሁሉ እንዴት እንዲወቅሳት ታረጋለች? የሰው ሀዘንስ መጥፎ አይደለም ወይ? ልጄ
ላይ ሌላ ጦስ ቢመጣስ ምንድነው የሚባለው? ሌላ ችግር ቢያጋጥማትስ ምንድነው ምለው እያሉ ነው እንግዲህ እንደ እናት በመሆን እንግዲህ የፍቅር አክስት ሲናገሩ የነበረበትን ሪከርድ በቲክቶክ ላይቭ ላይ ሲያስደምጡ የነበረው ማለት ነው። በስተመጨረሻ ያሉት ምንድነው ፍቅር ከእንግዲህ ከአብርሽ ጋር በእንደዚህ አይነት ነገር ብመለከታት በቀጣይ ቪዲዮዎች እንደዚህ እየሰራች ብመጣ በጣም ከኔ ጋር ያላት ነገር እስከ መጨረሻው ይቋረጣል፣ እኔና እሷ ያለን ፍቅርም እዚሁ ያበቃል ብለው ነው እንግዲህ ከባድ መልእክት ያስተላለፉት። እባክሽ ፍቅር እርግጠኛ ነኝ ይሄ ድምጽ ቅጂ ቲክቶክ ላይ ብዙዎቻችን ጋር እንደደረሰ አንቺም ሲቀባበሉ ይደርስሻል ብዬ አስባለሁ። እኚህ እናት እኚህ ትልቅ ሰው እውነት ትክክለኛ ነገር ነው የተናገሩት። ፍቅር ህይወቷን እንድትጀምር ደስ ይለኛል። አዲስ ኑሮን ብትጀምር፣ አዲስ ሰው ብትተዋወቅ፣ ልጇንም እያሳደገች አዲስ ሰው ብታገባ ደስ ይለኛል። ነገር ግን በዚህን ያህል መልኩ መሆን የለበትም። ውጥንቅጡ የበዛበት ሰው ያዘነበት ነገር ውስጥ እንድትገባ አልፈልግም ብሎ የተናገሩት የእናትነት መልእክት ነው። ይሄ ላንቺ ትልቅ ነገር ነው። ይሄን መልእክት ሰምተሽ አሁንም ቢሆን መረጃው ሁሉ እየኖረሽ ዛሬም ቪዲዮ ደግመሽ ሰርተሽ ከሆነ እመኚኝ ፍቅር ነገሮች ሁሉ ከረፈዱ በኋላ ነው የሚገባሽ። ነገ አብርሽ ተመልሶ ወደ እነዚህ ሴቶች ሲመለሱ አንቺም አክስትሽም አዝናብሽ አብርሽም አስቀይሞሽ በስተመጨረሻ አጨብጭበሽ ነው የምትቀሪው። ከዛ ባለፈ መልኩ ደግሞ ትልቅ ሰው የሚናገረው ነገር ትልቅ ሰው የሚያስተላልፈው መልእክት አንድ ጠብ ብሎ ወድቆ አያቅም። ይሄን ነገር ቆም ብለሽ እንድታስቢ መልእክቴን ማስተላለፍ እፈልጋለሁ። ከሰሞኑ ባለው ነገር በተለይ ደግሞ የፍቅር ሁኔታ ብሽቅ ንድድ አድርጓችሁ ብዙ ስትናገሩ የነበራችሁ ሰዎችንም ተመልክቻለሁ። ይኸው በፍቅር በኩል ተቆጪ የለም ወይ ስትሉ የነበራችሁ ሰዎችንም አይቻለሁ። ይኸው እንደዚህ የመሰሉ ተቆጪ ቤተሰቦች አሉ። ይሄን ደግሞ ለመገመት አያዳግትም። የፍቅር አክስት ነኝ ብለው በድምጽ ነው የሰማናቸው። እውነት ይሆናል ብዬም ነው የማስበው። ምክንያቱም ማንም ቢሆን የገዛ ዘመዱ የገዛ ልጁ እንግዲህ የማይሆን ህይወት ውስጥ ገብቶ እንዲወቀስበት አይፈልግም። የፍቅር ቤተሰቦችም አብርሽን አግቢ ብለው በፍጹም አይናገሩም። ምክንያቱም አብርሽ ምን አይነት ነገር ውስጥ እንዳለ ይታወቃል። ሁለቱ ሴቶች እንዴት እንደሚሆኑ ይታወቃል። እዚህ ነገር ውስጥ ማንም ሰው ሴት ልጁ ገብቶ ሌላ ጦርነት ውስጥ እንዲገባበት የሚፈልግ ሰው ማንም የለም። ስለዚህ የፍቅር አክስት በዚህን ያህል ደረጃ የተናገሩት የእውነት ዘመድ ቢሆኑ የእውነት የፍቅር ህይወት ቢያሳሳቸው ነው ብዬ ነው እንግዲህ እንደ ትክክለኛ ዘመድ ይህንን ሐሳብ እየተቀበልኩት። እባክሽ ይህ መልእክት ከደረሰሽ ፍቅር አትቀልጂ። በእድሜሽ በህይወትሽ በእነዚህ ሴቶች በአጠቃላይ በምታረጊያቸው ነገሮች ሁሉ መጨረሻ ዋጋ የሚያስከፍልሽ ነገር ውስጥ አትግቢ። በስተመጨረሻም እኚህ የሚወዱሽን አንቺም የምትወጃቸውን አዲስ አበባም ስትመጪ ተንከባክበው በፍቅር ያስተናገዱሽን እኚህን አክስትሽን አታሳዝኝ። ዛሬም ይሄን ቪዲዮ አትስሪ ያሉሽ ቪዲዮ ሰርተሻል። ከአብርሽ ጋር መተሽ ሄርሜላና ሩታን ስታበሽቂም ተመልክተናል። የእውነት ያሳዝናል። ይሄን ነገር ላለመድገም ሞክሪ ለማለት ነው የምፈልገው። ከሰሞኑ ባሉት የተለያዩ ሐሳብ አስተያየቶች ብዙዎች ዛሬ ድረስ መልእክታቸውን ያስተላልፋሉ። አብርሽ በጣም ተወቃሽ ነው ሲሉ፣ ሌሎች ደግሞ ሴቶቹም አቋም የላቸውም እያሉ ይናገራሉ። እናንተስ በዚህ ጉዳይ በሰሞነኛው በተለቀቁት ተከታታይ ቪዲዮዎች ምን ነገር ተረዳችሁ? ሄርሜላ፣ ሩታ እንዲሁም ደግሞ ፍቅር ምን ማድረግ አለባቸው ብላችሁ ታስባላችሁ? የአብርሽ ጉዳይ እንዳለ ሆኖ ሴቶቹ ምን ቢያረጉ መልካም ነው ብላችሁ ታስባላችሁ? ያላችሁን ሐሳብ አስተያየት በቀናነት ብታሳዩ ደስ ይለኛል። በሌሎች አዳዲስ ቪዲዮዎች ብቅ እስክንል ሰላሙን ሁሉ ተመኘውላችሁ። ሰላም።